የሚያምን ሁሉ ግን የዘላለም ሕይወትን ያገኝ ዘንድ እግዚአብሔር አንድያ ልጁን ሰጥቶናል። ይህንን እኛ እናምናለን። አሁን የኛ ጥያቄ በማመን ብቻ የእናንተ የፕሮቴስታንቶች ትምህርት ይሄ በማመን ብቻ የሚለው ትምህርት በኦራል ደረጃ እንጂ በመጽሐፍ ቅዱስ ላይ የለም። በማመን ብቻ የሚል የመጽሐፍ ቅዱስ ስጠኝ። ይህንን እኛ እናምናለን። እኛ በእርሱ የሚያምን የዘላለም ሕይወት አይኖረው መቻለን። ኦርቶዶክስ የተቀደሰ ቤተክርስቲያን እኮ ካሴ ማወቅ መረዳት የለብህ። ከአንተ በፊት የአንተን ቤተክርስቲያን ከመኖሯ በፊት ይሄንን የመጽሐፍ ቅዱስ ጥቅስ በደንብ አድርጋ ተሰብከ የነራሽ ቤተክርስቲያን ነች። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና እንዲሁ ነው የወደደን። ይህንን ጸጋ ሰጥቶን ማለት ነው። ማንን? ልጁን ክርስቶስ። በማመናቸው ብቻ ነው የዘላለም ሕይወትን የሚያገኙት ግን የሚል የለም። እንደዚህ አይነት አውል የለውም። አዎ በእርሱ የሚያምን ግን ይድናል። እኛ በክርስቶስ የሚያምን አይድንም አላልንም። በእርሱ የሚያምን ይድናል። ነገር ግን በማመን ብቻ ነው የዘላለም ሕይወት የሚገኘው አይደለም። ይሄ ያንን ሀሳብ የሚያብራራ አንድ የመጽሐፍ ቅዱስ ጥቅስ ነው። ከዚህ የበለጠ ትልቅ ጥቅስ የለም። አሁን እኔ የምናገረውን ነገር አንተ ረጅም ሰዓት በማብራራት ጊዜ እየወሰድክ ስለሆነ ነው። እድሉን አሁን እየጠየቀኝ ያለው አንተ እኔን ነው። እድሉን ግን እየተጠቀምክ ያለው አንተ ነህ። ስለዚህ አሁን ለእኔ አሁንም በቂ እድል እፈልጋለሁ ማለት ነው። አሁን በማመን ብቻ ወንድማችን ካሴ ስላልጠየቅኩ ነገር ስታወራ ጸጥ ብዬ ማለት ስላልጠየቀኝ አይደለም። ሰው በማመን ብቻ የዘላለም ሕይወት ያገኛል ወይ የሚለውን ጥቅስ ልትነግረን ትችላለህ ወይ አልከኝ። አዎ አሁን እኔና ሰው አንተ እኮ እያወራ ስለሆነ እንዴት እንደማመጣለን? አንተ የምትፈልገውን ብቻ ማውራት የለብህም። እኔን መስማት አለብህ። እኔን ሰምተህ ነው ማረም ካለብህ ማረም ያለብህ። እንዴት ነው ታዲያ ኮሚኒኬት የምናደርገው? ስሜታዊ አትሁን። እሺ ኖ ስሜታዊ አልሆንኩም። በትክክል ነው ማውራት። አዳምጠኝ። በትክክል እያወራህ አይደለም። በትክክል ነው እያወራህ ያለ። አሁንም እንደዚህም ፕሊስ እባክህን ጣልቃ አትግባ። አለበለዚያ እንደዚህ ከሆነ ከአንተ ጋር ኮሚኒኬት ማድረግ አንችልም። አንተ የምትፈልገው ልልህ እኮ አልፈልግም። እኔ እያልኩ ነው። ወንድሜ ስንት ዓመት ነው? እድሜ ስንት ነው? በአንተ እድሜ ውስጥ ነኝ። በእኔ እድሜ ውስጥ ከሆንክ ልክ እንደኔ ተረጋግተህ አውራ። እሺ ከእኔ እድሜ በታች የሆኑ ሰዎች እንደሚያወሩት አታውራ። ጥሩ ሰው ወንድማችን፣ በእኔ እድሜ ያለ ሰው ነህ፣ እንደኛ ኮሚኒኬት ማድረግ ትችላለህ እያልኩ ያሉት ነገር አንድ ጊዜ አዳምጠኝ። እኔ የጠየቅኩ ጥያቄ ለምሳሌ ስምህ ማን ነው ስልህ ስምህን ነው መናገር ያለብን። የኔ ስም ካስዬ ነው የምትለው። ስምህ ማን ነው ስልህ ይገርማል፣ የተወለድኩት በእንጅባራ ወረዳ በተራራማው ቦታ ምናምን ብትለኝ እኔ እኮ የጠየቅኩት ስም ማን ነው ብዬ ነው እልሃለሁ። ስምህን እየጠየቅኩ አመጣጥህን፣ ሰፈርህን፣ መንደርህን ብታወራኝ እኔ አልፈልግም። በአጭሩ ለእኔ ተረት ተረት ነው ያ። ስለዚህ እኔ ደግሞ የሌሎች ሰዎችን ተረት ተረት ቁጭ ብዬ ማደመጥ አልፈልግም። ምን እናደርጋለን? ኦኬ ስምህን የጠየቅኩ አይደለ? አንተም በቀጥታ የጠየቅኩ መልስ ብቻ ትመልስልኛለህ። ስሜ አይደለ የጠየቀኝ? እሺ ስሜ ጋር ነው ትለኛለህ። እዚህ ጋር የጠየቁ ሰዎች በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር የመጽሐፍ ቅዱስ ጥቅስ ስጠናለህ እንጂ ሰዎች በኢየሱስ በማመን ይድናሉ እንዲ ያለንም እንዴ? ሰዎች በክርስቶስ በማመን ይድናሉ። ይህንን እኛ ምናምናለን። በማመናቸው ብቻ ግን የዘላለም ሕይወት ያገኛሉ የሚል ትምህርት የለም በመጽሐፍ ቅዱስ። ይሄ ሰው ሰራሽ የፕሮቴስታንት ትምህርት ነው። አይ ሀሳቡ አለ ካልክ አውጣ እናሳየን። እኛ እኮ አሕዛቦች አይደለንም። ኢየሱስን ሰዎች በማመን ይድናሉ ብትለን እኛ አሕዛቦች አይደለንም። በክርስቶስ በማመን ድነት እንደሚገኝ እናውቃለሁ። ሰዎች በክርስቶስ በማመን ድነትን ያገኛሉ። ይህንን እኛ እናውቃለን። ትልቁ ልዩነታችን አሁን በማመን ብቻ የዘላለም ሕይወትን ያገኛሉ የሚል ሀሳብ ነው። ስለዚህ አብራራሁልህ ጠጠር ያለ መልስ እንድትመልስልኝ ፈልጌ እንጂ ያንተን ሰዓት ነው ያስፈልግ አይደለም። ስለዚህ ያው አብራርቼልሃለሁ ያሰብን እንደሆነ ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር መጽሐፍ ቅዱስ ጥቅስ ካለ አውጣ፣ ከሰሞን አብራረው። እኔ እሰማሃለሁ፣ ግን አሳጥረው ኔትወርኩ ስለሚዘገኝ እንድንግባባ። ቀጥል። አሁንም ድጋሚ ከመነሻ ሀሳቤ ነው የምቀጥለው። በእርሱ የሚያምኑ ሁሉ ስለሚል ማመን በእርሱ ውስጥ የሚገኝ ድነት ነው ብለን ነው ምናምነው። አሁን እኔ ማምነው መጽሐፍ ቅዱስ የሚለኝን ነው። መጽሐፍ ቅዱስ በእርሱ የሚያምን አንድ በእርሱ ብቻ የሚያምን ሌላ የሚታመን ስለሌለ ብቻ እያለ የሚናገረው በእርሱ የሚያምን
ብቻ እያለ የሚናገረው አንዱ የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ብቻ ስለሆነ አባቶችም ሐዋርያቶች ሲያስተምሩ መዳን በማንም በምንም የለም ብለው የሚናገሩት ኛው የሚችለው ኢየሱስ የሚባል የሚታመን አንድ እሱ ብቻ ስለሆነ ነው። ስለዚህ ማመን በእርሱ ብቻ የሚለውን አገላለጽ በሌላ አቅጣጫ ያመጡ ሰዎች ቢኖሩም ግን መጽሐፍ ቅዱስ ግን የሚነግረን በእርሱ የሚያምኑ እምነታቸውን ኢየሱስ ክርስቶስ ላይ ብቻ ያደረጉ ይህን የዘላለም ሕይወት ያገኛሉ የሚል የሐዋርያቶችም ትምህርት ነው። መጽሐፍ ቅዱስ ላይ የተጻፈው የእግዚአብሔር ቃል ነው። ሐዋርያቶችም ደግሞ ሲያስተምሩም ደግሞ የነበሩት መዳንንና ዘላለምነትን አስተምረው ያለፉት ከኢየሱስ ክርስቶስ ጋር በተገናኘ ቃል ብቻ ነው። ጨረስክ? ኦኬ። የጠየቅንህ የፕሮቴስታንቱን ከአምስቱ ሰሎች ውስጥ አንድ የሆነውን ሰዎች በማመን ብቻ የዘላለም ሕይወትን ያገኛሉ የሚለውን ትምህርት በመጽሐፍ ቅዱስ የማስረጃ ያስደገፈ ነገር ነበር። አልነገርከም። ሰዎች በክርስቶስ በማመን ይድናሉ ወይ? አዎ ይድናሉ። ስለ ኢኒሺያል ሳልቬሽን ስናወራ ሰዎች በነገራችን ላይ በክርስቶስ ኢየሱስ በማመን አዎ ይድናሉ። ይህንን ድነት ሲያገኙ ምንም አይነት ስራ መስራት አይጠበቅባቸውም። ኢኒሺያል ሳልቬሽን እንለዋለን። ይሄንን በክርስቶስ ኢየሱስ በማመን የሚያገኙት ድህነት ምንም አይነት ስራ መስራት አይጠበቅባቸውም። ከዛ በኋላ ግን በክርስቶስ ኢየሱስ አምኖ ያለ ሰው ስራን በመስራት መኖር አለበት። ይሄ የኦርቶዶክስ ቅዱስ ቤተክርስቲያን ትምህርታችን ነው። የፕሮቴስታንቱ ትምህርት ደግሞ የለም። ሰዎች በማመናቸው ብቻ በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለው ያምናሉ። ሰዎች በእምነትና በስራ ግን የዘላለም ሕይወትን ያገኛሉ ብለን እናምናለን። በእምነት ብቻ የሚለው ትምህርት ሰው ሰራሽ ትምህርት ነው የምንለው ለዚህ ነው። ልክ አንተ ፈልገ ጥቅስ እንዳጣለት ሁሉ መጽሐፍ ቅዱስ ላይ ከቶን የሌለ ሀሳብ ነው። በቀባቸው የነገርከን ያነሳው ጥቅስ በአጠቃላይ ሰዎች በክርስቶስ በማመን ይድናሉ ነው። አዎ ይድናል። ሰዎች በክርስቶስ በማመን አይድኑም እንዴት እንላለን? በፍጹም እንዴ! ሰዎች በክርስቶስ በማመን አዎ ይድናሉ ብራዘር። ነገር ግን በማመናቸው ብቻ ነው የዘላለም ሕይወትን የሚያገኙት የሚል ትምህርት ግን ሰው ሰራሽ እና ፍጹም ስሁት የሆነ ትምህርት ነው። እደግመዋለሁ፣ ሰው ሰራሽ እና ስሁት የሆነ ትምህርት ነው። ልክ አንተ መጽሐፍ ቅዱስ ላይ ፈልገ ጥቅስ እንዳጣለት ሁሉ መጽሐፍ ቅዱስ ላይ የሌለ ሀሳብ የእኛን ቤተክርስቲያን አስተምሮ ላሳየ ትክክለኛ የነገረ ድነት ትምህርት የትኛው እንደሆነ በመጽሐፍ ውስጥ ማስረጃ ላሳየ። የምጠይቀኝ ጥያቄ አለ እዚህ ላይ በመጀመሪያ ምናልባት ወደ እኛ ቤተክርስቲያን ትምህርት ሳለብራራ በፊት አንተ የምጠይቀኝ ጥያቄ አለ በነገረ ድነት ትምህርት ዙሪያ? አዎ አለ። ሰዎች ሁሉ በክርስቶስ ኢየሱስ በማመን ብቻ ነው ነገረ ድነት ስለሆነ እያወራን ያለ ነው። ሰዎች ሁሉ በእምነት ብቻ በሚለው ዙሪያ ደህንነትን ያገኛሉ ወይ ከሚል ነገር ነው የተነሳው አንተ መጀመሪያ ላይ። አዎ ሰዎች ሁሉ እኔ በእምነት ብቻ ቅድም ካልኩት ጥቅስ ጋር በተገናኘ ይድናሉ ነው። አይ አይደለም ነው ያልከኝ አንተ። እኔ ደግሞ አቋሚና ብቻ የዘላለም ሕይወትን አታገኝም። ይኸው ቅድም ጥቅስ የለህም። ጥቅስ እኮ ነገርኩ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ምንድን ነው የሚለው? በእርሱ የሚያምኑ አይደል የሚለው? በማመኑ ሰው ይድናል አለ። እኔ እኮ ብያለሁ፣ ያንን እኮ ቀርም ያልኩ ሰው በማመን ይድናል። ከዚህ የመዳኛ ውጭ ሌላ አለ ፈለገ ብለህ ታምናለህ አንተ? ካሲ ተረጋጋ እንጂ ወንድማችን። ይኸውልህ ተረጋግቼ ነው የምጠይቅህ። አሁን ተረጋጋና አዳምጠኝ። ሰው በማመን አይድንም አላልንህም ብራዘር። ሰው በክርስቶስ አምኖ እንዴት አይድንም? ነገር ግን ማመኑ ብቻውን የዘላለም ሕይወት ያሰጠዋል ወይ? ጥያቄያችን ያነበር ማመኑ ብቻውን የዘላለም ሕይወት ያሰጠው? በማመኑ ብቻ አንድ ሰው በማመኑ ብቻ የዘላለም ሕይወት ያገኛል የሚል ትምህርት ያለ። ልክ ለአንተ እድሉን ሰተንህ መጽሐፍ ቅዱስ ላይ ገልጠ ጥቅስ እንዳጣለት ሁሉ ትምህርቱ ሰው ሰራሽ ነው እያልኩ ነው። እኔ እኮ አሳግጬ እየነበርኩ ነው። ባጭሩ ትምህርቱ ሰው ሰራሽ ነው። በኦራል ደረጃ በፕሮቴስታንቱ ቤት በኦራል ደረጃ በማመን ብቻ ምናምን ይባላል። ጥቅስ ግን ወፍ የለም። ልክ አንተ ፈልገለት እንዳጣለት ማለት ነው። አግኝቻለሁ። 16 ነገርኩ እኮ አላጣሁለትም። መጽሐፍ ቅዱስ ማስረጃ ያለ ነው። ያው አለን ጊዜ እኛው ልክ እንዳንተ ጥቅስ የሚያጥረን ሰዎች አይደለም። ጥቅስ ከጥቅስ በደንብ አድርገን እየጠቀሰን ትምህርታችን መጽሐፍ ቅዱስ እንደሆነ ፕሩፍ ማድረግ እንችላለን። ምክንያቱም
በእውነተኛ ሐዋርያት ባስተማሯት እውነተኛ ክርስቶስ በመሰረታት በቅዱስ ቤተክርስቲያን ትምህርት ላይ የጸና ነው የሚያስቡ። ይሄንን ለፉክክር አልነው ወይ? አይደለም። ምክንያቱም አሁን በማስረጃ ስለምናስብ። ነገር ግን ብዙ ጊዜ በፕሮቴስታንቱ ቤት ፕሮቴስታንት ሆናችሁ ቶች ወንድሞች ፕሊስ በደንብ በፍቅር አዳምጡ። ሰዎች ከአምስቱ ሰሎች ውስጥ አንዱ ምንድን ነው? ሰዎች በማመናቸው ብቻ ይሄ የዘላለም ሕይወትን ያገኛሉ የሚል ትምህርት ፍጹም ሰይጣናዊ ትምህርት ነው። ትምህርት እናንተን ለማብሸቅ አይደለም እንደዚህ ያልኩት። ለምን አልኩ? ማስረጃ ጠይቁኝ እነግራችኋለሁ። ማስረጃ እንዴት ብደፈር ነው ሰይጣን ያልከው? ይኸው ማስረጃን ያሳያችኋል። አሁን ከመጽሐፍ ቅዱስ አውጥቼ ማስረጃ ሰጣችኋለሁ። አሁን ለምሳሌ ሌላኛው ከሶላ ውስጥ አንዱ ክብር ለእግዚአብሔር ብቻ። አሁን ቃሉ ደስ አይልም ይሆን? እንደው ቃሉ እንደው ሲናገር ክብር ለእግዚአብሔር ብቻ ደስ አይልም? ወርዱ ግን ፍጹም ሱት የሆነ ትምህርት ነው። ቅዱሳንን ለመነጠል በፕሮቴስታንቱ ቤት ያሉ አንዳንድ ስኮላር ቅዱሳንን ለመነጠል ክብር አይገባቸውም ለማለት የተጠቀሙት ቃል ነው፣ ክብር ለእግዚአብሔር ብቻ። እሱን እንመጣበታለን፣ ታይም ሲኖረን እናውራበታለን። አሁን ስለ እምነት ብቻ እናውራ። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚለው ትምህርት ስውት ትምህርት ነው። ጥያቄ ካለ ጠይቀኝ፣ ካልሆነ ግን አብራራለን የምትለኝ ከሆነ ግን አብራራላለሁ። አብረን ጥቅስ እየወጣን አብራራለን የእኛን ትምህርት። ከማብራራቴ በፊት ግን ጥያቄ ካለ ጠይቅ በእኛ ትምህርት ዙሪያ። አንተ አሁን ብዙውን ልክ እንዳልሆነ አሁን ያልኩትን ነገር እንዳወራ ሁሉ እኔም ልክ አይደለህም እያልኩ ነው ማወራ። ምክንያቱም ሰዎችን ሁሉ በነገረ ድህነት ዙሪያ በተለይ አዲስ ኪዳናዊ ትምህርቶች መዳንን፣ ደህንነትን ሰዎች ሊያገኙ የሚችሉበት አንድ ብቻ ነው። እርሱ መጽሐፍ ቅዱስ እንደሚናገረው በእርሱ የሚያምኑ ሮሜ ምዕራፍ 4 ቁጥር 12 ላይ ደህንነት ተጽፏል። ቆይ አንተ ረጅም ሰዓት አንተ ስታወራ እኮ ሰማሁ። እኔን ለምን አሰማኝም? ቆይ አንድ ጊዜ ወደ ሀሳባችን እንግባ። ጥያቄ እንድጠይቅ ነበር እድል የሰጠው ብራዘር። ምንም ጥያቄ እየጠየቅ አይደለም። አሁን ይሄ ያለንበት ቦታ ምን አለ መሰለህ ካስዬ፣ መገናኛና ሜክሲኮ አይደለም። ዝም ብለን አይ አንተ የምትፈልገውን እንድልልህ እኮ አይደለም። አንተ ራስን ተቆጣጠራን ሰውዬ። በስመ አብ ሰብሊ ምን አይነት ሰውን ይዛብን የመጣችው? ይሄ መገናኛና ሜክሲኮ አይደለም። ዝም ብለን የምንጮህበት ቦታ አይደለም ማለት ነው። በማስረጃ የሚጠይቅ ሰው አለ እዚህ ጋር። አየህ፣ ምናልባት እዛ ስትጮህ እኛ እንድንበት ዘንድ የተሰጠን ምናምን በቃ ሰዎች በማመን ብቻ ነው የሚድኑት ምናምን ስትል ሰው ጸጥ ብሎ ወደ ስራ እየሄደ ምናምን ሊያደምጥ ይችላል። እዚህ ግን አሁን ከኛ ጋር ስትወራ ግን በማስረጃ ነው የምናወራ ካሴ። ስለዚህ ከእኛ ጋር ስትወራ በማስረጃ ነው። ጥያቄ ጠይቅ ብዬ ነበር፣ እድሉን ሰጥቻለሁ 2 ጊዜ አልጠየቅም። ሰው የእኛን ትምህርት እያብራራን የአንተ ትምህርት ስሁት እንደሆነ በማስረጃ አሳያለሁ። እኔም መጽሐፍ ቅዱስ ይዣለሁ። አንተ መጽሐፍ ቅዱስን አውጣ። አሁን ማይክን መክፈት ትችላለህ። ኦኬ፣ ሁላችሁም መጽሐፍ ቅዱስ የያዛችሁ ሰዎች የዮሐንስ ወንጌል ምዕራፍ 15ን ታወጣላችሁ። አሁን ጥቅሶችን አውጥተን የምናየው የፕሮቴስታንቱ ትምህርት ቅድም እንዳልኳችሁ ይሄ የነገረ ድነት ትምህርት ፍጹም ሰይጣኔ ነው ብለን እናምናለን እኛ ክርስቲያኖች። ለምን ሰይጣን ያለን? ይሄው መጽሐፍ ቅዱስ ይናገራል። ሰዎች በክርስቶስ በማመን ይድናሉ ወይ? አዎ ይድናሉ። የዘላለም ሕይወትን ግን የሚያገኙት በማመናቸው ብቻ ነው ወይ? አይደለም። በማመን ብቻ የሚል ነገር የለም። መጽሐፍ ቅዱስ አያውቀውም። በፍጹም እንደው ሜንሽን አድርጎት የማያውቅ። ኦኬ ወንድማችን የዮሐንስ ወንጌል ምዕራፍ 15ን አንድ ጊዜ ገልጣ አንብበልን። ማይክን ክፈተው። እያወራ ከሆነ ድምፅ ስለማይሰማ ክፈተውና ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ጀምረ እስከ 2 ይሰጣችኋል። ድንግል ጸንሳለች ወንድ ልጅም ትወልዳለች ተብሎ የተነገረው ትንቢት ለድንግል ማርያም ሳይሆን ለነቢዩ ኢሳያስ ሚስት ነው ብሎ ያብራራ መጽሐፍ ነው። ስለዚህ ኖርማል መጽሐፍ ቅዱስ የመጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ቅዱስህን ትይዝና የሰጠውን ጥቅስ ተነባለህ። እውነተኛውን ግንድ እኔ ነኝ፣ ገበሬው አባቴ ነው። ፍሬ የሚያፈራው በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የማያፈራውን ግን ሁሉ ግን አብዝቶ እንዲያፈራ ያጠረዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። ቁጥር 6 እስከ ስንት ነው የፈለገው? እኔ የጠራሁልን ቁጥሮች ብቻ አንድ ጊዜ አንብብልኝ። ያው 1 እና 2 አንብባልኩ አይደለ? አሁን ደግሞ ቁጥር 6 አንብብልኝ አንድ ጊዜ ሰዓት ለመቆጠር። ቁጥር 6 በእኔ የማይኖር ቢኖር ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱ ሰብስበው ወደ እሳት ይጥላቸዋል፣ ያቃጥላቸዋል። ቴንክ ዩ። መልካም።
ኦኬ ሶ ጌታችን ኢየሱስ እዚህ ክፍል ላይ ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ ያለ፣ ገበሬውም ደግሞ በእኔም አይኖር ማለት ይሄ ከስራ ጋር የተገናኘ ነው። ቅርንጫፍ ነው። ቅርንጫፍ ሆኖ ግን ፍሬ ሊያፈራ የሚችልበት ፍሬ አፍርቶ ሊኖር የማይችልበት የህይወት አኗኗር ካለ አባቴ ገበሬ ስለሆነ ይቆርጠዋል ነው አይደለም። ይሄ ከማመን ጋር አይገናኝም። በእኔ የማይኖር ሲል ኦኬ፣ ለምሳሌ ቁጥር 2 ላይ በእኔ ያለውን ይላል። በእኔ ያለውን ሲል ምን ማለቱ ነው? ጌታችን ኢየሱስ በጌታ ያለውን ከጌታ ጋር ህብረት ያለው ያመነ ማለት ነው አይደል? አዎ ያመነ ከጌታ ጋር ህብረት ያለው። ስለዚህ በእርሱ ያለው በእርሱ ያመነ ነው። በእርሱ የማይኖር ደግሞ በእርሱ ምንም አይል ማለት ነው። በእርሱ ምንም አይል ነው። ካሴ ማያምን አይደል? ፕሊስ ቶሎ ቶሎ መልስልኝ አካሴ። በእኔ የማይኖር ሲል ጌታችን ኢየሱስ በእርሱ እያለ ፍሬ የማያፈራ አባቴ ቆርጧል አለ። አክቹዋሊ እኮ ቅርንጫፍ ነው። ቅርንጫፍ ሆኖ ግን ፍሬ የማያፈራ ቅርንጫፍ ሆኖ ፍሬ የማያፈራው ቁጥር 2 ላይ ነው። ገጸ ንባቡን በደንብ ይኸው። እሺ በእኔ ያለውን ይልና 2 ይጠቅሳል ጌታችን ኢየሱስ። በእርሱ ያለው ከዛ ፍሬ የሚያፈራለ ከዛ ፍሬ ማያፈራለ። ፈጽሞ ደግሞ በእርሱ የማይኖር ማለት ደግሞ በእርሱ ማያምን ማለት ነው አይደለ? እንዴ ካስዬ ነው አይደለ? የማይኖር ነው የሚለው። በእኔ የማይኖር እንደ ቅርንጫፍ ወደ ውጭ ይጣላል ይደርቅማል። ካሴ በደንብ አድርገህ ይኸው እንጂ የምልህን ነገር አንድ ጊዜ ስናት እኮ ቢግ ዲል። አሁን ቃላቱ እንድትረዳው ነው። በእኔ ያለውን ሲል ቅድም መምለህ ፈታልኝ። በክርስቶስ የሚያምን በክርስቶስ ያለ በክርስቶስ የሚያምን ከሆነ በክርስቶስ የማይኖር ደግሞ በክርስቶስ የማያምን ማለት ነው አይደል እንዴ? ኦኬ እሺ። በእርሱ የማያምን የዘላለም ሕይወትን አያገኝም። ባጭሩ ቁጥር 6 የሚለን ያንን ነው። ቁጥር 2 ላይ ደግሞ በእኔ ያለውን ይላል። በእኔ የሚያምን ማለት ነው። ይሲ እውነተኛ የወይን ግንድ ማን ነው? ጌታችን ኢየሱስ። ሰዎች በማመን በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናሉ። በእኔ ያለውን አለ ክርስቶስ ቅርንጫፍ ሆነዋል ማለት ነው። ስ አምነዋል። እሺ ከዛ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ምን ይለዋል አለ አባቱ ያጠረዋል። አረ ከዚህ ፍሬ የማያፈራው ደግሞ ምን ይሆናል? የማያፈራው አምነው ፍሬ የማያፈራ ምን ይሆናል ይላል? አብዝቶ እንዲያፈራ ያጠረዋል። ግንዱ ላይ ነው ያለው። ግንዱ ላይ ስላለ ፍሬ የማያፈራውን በክርስቶስ አምኖ ቅርንጫፍ ሆኖ ፍሬ የማያፈራውን ቅርንጫፍ ሁሉ ምን ይለዋል? አብዝቶ ያጠረዋል። ምን ይለዋል? አንብብልኝ። አብዝቶ ያፈራዋል። አብዝቶ እንዲያፈራ ያጠረዋል። አብዝቶ እንዲያፈራ ያጠረዋል። ከዛ በፊት ፍሬ የማያፈራውን ይልና በእኔ ያለውን ቅርንጫፍ ሁሉ ምን ይለዋል ይላል? እስኪ አንብብልኝ። ያስወግደዋል። ቃለ ሕይወት ያሰማል። ያስወግደዋል። ግን ግንዱ ላይ ያለ እንዳትረሳ፣ ግንዱ ላይ ነው ያለው። ከእሱ ጋር ህብረት አለው። የሚያምን ነው አምኖት በግንዱ ላይ ያለውን ራሱ አረምሴ እኛም እኮ ያለ አይነት ነው። ያገርም በክርስቶስ አምኖ አንድ ሰው መልካም ፍሬ ማያፈራ ከሆነ ይወገዳል። አጭርና ግልጽ። ይሄ ሰው ማመኑ ብቻውን የዘላለም ሕይወት አሰጥቶታል ወይ? ከመወገድ አድኖታል ወይ? አላዳነውም። በክርስቶስ አምኗል። አዎ አምኗል። መልካም ፍሬ ካላፈራ ግን ምን ይላል? ድገምላቸው ሲካስዬ ለሁሉም ፕሮቴስታንት። አክቹዋሊ እኔ አሁን ከምትለው ሀሳብ ጋር የሚስማማ አይደለም ያለኝ። አንተ ያው ዝም ብለህ እያስነበብክ ስላለ እንጂ ይሄ ብቻ በልልኝ አንድ ጊዜ መጽሐፍ ቅዱስ ስላለው ብቻ በልልኝ አንድ ጊዜ በክርስቶስ አምኖ ቆይ ወዴት አይገናኝም። አንተ ከምትለው ነገር አይገናኝም። እኔ ምለው እርሰው በቃ እኔ ከምለው ጋር አይገናኝም። ሰው በክርስቶስ አምኖ መልካም ፍሬ ማያፈራ ከሆነ ምን ይላል ጌታችን ኢየሱስ? አንብብልኝ። ሁላችሁም ፕሮቴስታንቶች አዳምጡ። ምን ይላል ሲያንብብልኝ? ይሄ እኮ ስለ ካራክተር ነው የሚያወራው። ስለ ካራክተር እንጂ ስለ ሰልቬሽን አይደለም የሚያወራው። ስለ ደህንነት አይደለም የሚያወራው። ስለሚያምኑና ስላላመኑ ነው። ሰልቬሽኑ አይደለም
ሰዎች በክርስቶስ ማመን አለማመናቸው የሳልቬሽን ጉዳይ አይደለም እያልከን ነው? የሳልቬሽን ጉዳይ ነው። እዚህ ጋር እየተናገረ ያለው ስለማያምኑና ስለሚያምኑ ሰዎች እንጂ ስለ ፍሬ አይደለም። ማንም ሰው አምኖ ፍሬ ስላፈራ ደህንነትን አያገኝም። በፍሬ አይደለም ደህንነትን የሚያገኝ። ሁለትን ሲያበበለን ካሲ አረ ከመጽሐፍ ቅዱስ ጋር አትጣላ ብራዘር። አልጣላለው ብለህ ከመጽሐፍ ቅዱስ ጋር አትጣላ። ፍሬ የማያፈራውን በእኔ ያለው ፍሬ የሚያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ከዛስ ፍሬ የማያፈራውን ሁሉ ፍሬ ወይስ አይሆኑ ይሆናሉ ይሆናሉ። ከሆኑ በኋላ ፍሬ የማያፈሩ ይወገዳሉ ወይስ አይወገዱም? አይወገዱም። እግዚአብሔር የሚያስወግደው ቅርንጫፍ የለውም። እሺ አሁን ይሄንን ቃል ኦርቶዶክሶች ብለውት ቢሆን ኖሮ አይ ሃይማኖተኞች ሃይማኖታችሁን የምታስቀድሙ ይባል ነበረ። ይሄ ምን እያልከ ነው መሰለ ካሴ? የኔ አባት እኔ እረዳለሁ። ለእምነት ቀናይ ነህ ምናምን አይደል? ለእምነት ቀናኝ ለቃሉ አይ ነው አይ ዶንት ቲንክ ሶ። ምክንያቱም ለቃሉ ቢሆን ቁጥር 2 ላይ እንዳለው ሰዎች በማመን ቅርንጫፍ ይሆናሉ። አዎ ይሆናሉ አልከኝ። መልካም ፍሬ ማያፈሩ ከሆነ ይወገዳሉ ወይስ አይወገዱም ስል ቁጥር 2 ላይ ይወገዳሉ። የማያምኑ ከታች ቁጥር 6 ይላል የማያምኑ ናቸው። ቆይ አንድ ጊዜ ካስዬ ቆይ አንድ ጊዜ አዳምጠኝ። ምክንያቱ ሆኜ ልንገርህ ምን እያልከን ነው መሰለህ? ሰዎች እውነተኛ የሆን ግን ክርስቶስ ነው። በዚህ ተስማማን። ሰዎች በማመን በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናሉ። አዎ ይሆናሉ። ሆነው ፍሬ ባያፈሩ ይወገዳሉ ወይስ አይወገዱም ስለ አይወገዱም። ሚንስ እያልከን ያለው ለምሳሌ አንድ በክርስቶስ ኢየሱስ ያመነ ሰው ግብረ ሰዶማዊ ቢሆን የዘላለም ሕይወትን ያገኛል። ከዘላለም ሕይወት የሚከለክለው አንዳች ነገር የለም እያልከን። ምክንያቱም ለምሳሌ ስቲል ነው ሆኖም ስለማሰቸርች የፈቀሩ ይችላሉ። ይሄ ትምህርት ካሲ ቆይ አንድ ጊዜ አዳምጠኝ። ይሄ ትምህርት ፍጹም ሰይጣኔ ነው ያልኩት ለዚህ ነው። ለምሳሌ 3 ቸርቾችን ልጥቀስላችሁ። የስዊዲሽ ሉተራን ቸርች፣ የዩናይትድ ሜቶዲስት ቸርች እና ደግሞ በአሜሪካ ያለችው ላርጀስት ሉተራን ቸርች ባል የምትባለው ደግሞ ለአሜሪካ ሉተራን ቸርች ሲንስ 1991 ግብረ ሰዶማዊነትን ኦፊሻሊ የሆነ ግለሰብ የሆነ ሰው ሆኗል ምናምን አይደለም እያልኳቸው ያላችሁ። እንደ ቸርች አሰ ቸርች ፈቅደዋል። ኤልጂቢቲኪውን ማለት ነው። ዌብሳይት ላይ ገብተህ ሰርች ስታደርግ ምን ብሎ ይመጣልሃል መሰለህ ካስዬ? ኢቫንጀሊካል ሉተራን ቸርች ላርጀስት ሉተራን ቸርች ባል ኢን ዩናይትድ ስቴትስ አሎውስ ፎር ኤልጂቢቲኪ ሜሬጅ ኤንድ ኦርዲኔሽን። አየህ ይሄ ትምህርት ሰይጣኔ ነው ያልኩት ለዚህ ነው። ሰዎች በክርስቶስ ኢየሱስ ይመኑ እንጂ ምንም ነገር በቃ ምንም ያርጉ ምንም ከዘላለም ሞት የሚያግዳቸው ነገር የለም ብሎ ማስተማር አንዴ ዋን ሴቭ ኦልዌይስ ሴቭ ብሎ ማስተማር አጋንንታዊ ነው። ዊች ሚንስ እያልከን ያለኸው ወንድማችን አንተ ሰዎች በክርስቶስ አምነው ግብረ ሰዶማዊ ቢሆኑ ከእንስሳት ጋር ሩካቤ ምናምን የሚፈጽሙ ቢሆኑ ምንም አይነት ኃጢአት የሚሰሩ ቢሆኑ የዘላለም ሕይወትን ያገኛሉ እያልከን ነው። ይሄ ደግሞ ፍጹም እኔ ደግሞ እንዴት ሰማኝ? እሺ ፈለግ አይ ኖ አልሰማህም። ቁጥር 2 ደግማ በበልን አንዴ ቁጥር 2 በበልን ፕሊዝ። አሁን አንተ ፕሮቴስታንትን እንደዚህ ያልክ በእኛም ሀገር እኮ በእኛም ሀገር አንተም ጋር እንደዚህ አይነት ባህሪ ያላቸው በጣም ብዙ የዚህ የአንተ እምነት ተከታዮች ያሉ ሰዎች አሉ። እነዚህ ሰዎች በሆኑ ሰዎች ችግር ቤተክርስቲያኒቷ እንደዚህ ናት ማለት አይደለም። ተሳስተሃል። ኦርቶዶክሳውያን ቁጥራቸው ብዙ ናቸው ነበር ኢትዮጵያ ውስጥ። የኦርቶዶክስ ቁጥር በዚህ በግብረ ሰዶም ሕይወት በጣም ብዙ ናቸው፣ ይበልጣሉ እንበል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን እንደ ቤተክርስቲያን በፍጹም አልፈቀደችም። ለምን? ምክንያቱም ራሷ ክርስቶስ ስለሆነ። አሁን የጠቀስኳቸው የመጀመሪያው የፕሮቴስታንት ቸርች የትኛዋ ቸርች እንደሆነች ታውቃላችሁ ጋይስ? ይሄ ሙሉ ወንጌል መሰረተ ክርስቶስ ሆና ሁሉም መጤ ነው። የመጀመሪያዋ ቸርች ሉተራን ቸርች ናት። ሁላችሁም ወቁ። የመጀመሪያዋ የፕሮቴስታንት ቸርች እንደ ቸርች አሰ ቸርች ግብረ ሰዶማዊነትን ፈቅዳለች። የሆኑ ፕሮቴስታንቶች ግብረ ሰዶማዊ ሆነዋል አይደለም ያልኳችሁ። አሁን ወደ ሀሜት አታዙሮ እሺ ካሴ። የሆኑ ፕሮቴስታንቶች ግብረ ሰዶማዊ ሆነዋል አይደለም ያልኩት። የሆኑ ኦርቶዶክሶች ግብረ ሰዶማዊ ሆነዋል ወይም አልሆኑም አይደለም ወዲያችን። እንደ ቤተ ክርስቲያን ግን ራሴ ክርስቶስ ነው የምትባሉ ሉተራን ቸርችም ራሷ ክርስቶስ ስላልሆነ ትምህርቱን ፍጹም ስውት ስለሆነ ሰው ሰራሽ ትምህርት ስለሆነ
እንደ ቸርች ግብረ ሰዶሜነትን ፈቅዳለች። ሁላችሁም ዌብሳይቱን አንድ ጊዜ ላሳያችሁ። እንደውም አንድ ጊዜ እንደ ቸርች እንደተፈቀደ ላሳያችሁ። እስከዛ ካሲ ማይክን ክፈትና የምትፈልገውን ነገር ማለት ትችላለህ። ላሳያችሁ ለሁላችሁ። የምትናገረው ነገር አይሰማም። ምን ታረጊያለሁ? ራስን እየተቆጣጠር ስላልነበር ኦኬ፣ ላሳያችሁ ዌብሳይት። እሺ እኔ ልናገር አይደለ? ተናገር። እንደዚህ አይነት ችግሮች አሁን አንተ ባልከው አሁንም በምትከፍተው ዌብሳይት ውስጥ ብቻም ሳይሆን አሁንም አንተ ባለህበትም አካባቢ በእንደዚህ አይነት ችግር ውስጥና በእንደዚህ አይነት ባህሪ የሚመላለሱ በጣም ብዙ ሰዎች ታንጀብል የሆነ አሁን በእንደዚህ አይነት ቦታ ላይ መግለጽ ባያስፈልግም ግን ታንጀብል የሆነ በእንደዚህ አይነት ችግር ውስጥ ያሉ ሰዎች አሉ። ያውም የሃይማኖት አባቶች ተብሎ ማለት ነው። ስለዚህ መንፈሳዊነትን የምንለካው ሰዎች በሚያደርጉትና በማያደርጉት ወይንም ተቋም በሚያደርገውና በማያደርገው ሳይሆን መለካት ያለበት ከቃሉ የተነሳ ነው። ስለዚህ አሁን በባህሪያቸው ሳይሆን መንፈሳዊ ነገርን መለካት የምትችለው እውነትን በሚያደርጉና እውነትን እያደረጉ ባሉ ሰዎች ሊሆን ይገባል። መጽሐፍ ቅዱስ ደግሞ እንደሚለው አሁን ለምሳሌ ጌታ ኢየሱስ ክርስቶስ ተሳስቶ ነው ወደ እኔ የሚመጡትን ፈጽሜ ወደ ደጅ አላወጣቸውም ሲል አብ ያለው ወልድ ያለው ደግሞ ሕይወት አለው ብሎ ደግሞ ሲናገር መጽሐፍ ቅዱስ ላይ ቅድም ጀምሮ ስነግራችሁ የምታወሩት ይሰማል። ሰብሊና ካሲ ማይካችሁ ሚት አድርጉት እስከዛ። ኦኬ፣ ሌሎቻችሁ አዳምጡኝ። በክርስቶስ ኢየሱስ በማመን ብቻ የዘላለም ሕይወትን ያገኛሉ የሚለው ትምህርት ፍጹም አጋንንታዊ ነው። ኔትወርክ ነው። ማይካችሁ ዝጉልን። ኔትወርኩ ነው አይደለም እያለ ነው በለገኝ። አይ ማይኩን ዝጉት፣ ችግር የለውም። እሺ መልካም እንቀጥል። ሰው ቅድምን እያልኳችሁ ነበረ። ሰዎች በማመን ብቻ የዘላለም ሕይወትን ያገኛሉ የሚለው ትምህርት ፍጹም አጋንንታዊ ትምህርት ነው። ሰው ሰራሽ ትምህርት ነው። ይሄ ሰው ሰራሽ ትምህርት በጣም ብዙዎችን ወደ ገደልና ወደ ጨለማ እየመራ ያለ ትምህርት ነው። በፕሮቴስታንቱ ቤት ትምህርት አለ እና ትልቅ የሆነ መጽሐፍ ቅዱስ ትምህርት የያዙ መስሏቸው ብዙዎች ማለት ነው ዋጋ ይከፍሉለታል። በጣም የሚገርማችሁ ነገር መጽሐፍ ቅዱስ ግን ከዚህ እውነት የራቀ ነው። ልክ ወንድማችን ስጠይቀው ከመጽሐፍ ቅዱስ እውነት የራቀ መልስ እንደመለሰ ማለት ነው። መጽሐፍ ቅዱሱ ላይ ክርስቶስ ይወገዳል እያለ በእኔ አምኖ ፍሬ ማያፈራው ይወገዳል ብሎ እየተናገረ ክርስቶስ ወንድማችን ስንጠይቀው በክርስቶስ አምኖ ፍሬ ማያፈራው ይወገዳል ወይስ አይወገድም ስንለው እንደሰማችሁት ነው። መጽሐፍ ቅዱስ ይወገዳል እያለ እሱ አይወገድም ብሎ ነው የመለሰው። አይወገድም ብሎ ነው የመለሰው። ይሄ ትምህርት መጽሐፍ ቅዱስ አይደለም። በአጭሩ መጽሐፍ ቅዱስ አይደለም። ይሄ ትምህርት ዋን ሴቭድ ኦልዌይስ ሴቭድ የሚል ስውት የሆነ ትምህርትን ፈጥሯል። ነገ ከነገ ወዲያ ኢትዮጵያ ውስጥም ባሉ የፕሮቴስታንት ቤተ እምነቶች ላይ እንዲህ አይነት ችግር መፈጠሩ አይቀርም። የመጀመሪያዋ የፕሮቴስታንት ቸርች ሉተራን ቸርች ነች። እነዚህ ምጠራላቸውን ቸርቾች ሰርች አረጋችሁ ዌብሳይቶቻቸውን ተመልከቱ። የዩናይትድ ሜቶዲስት ቸርች፣ የስዊዲሽ ሉተራን ቸርች ግብረ ሰዶማዊነትን አጽድቀዋል። እንደ ቸርች ነው ብላችሁ ኢቫንጀሊካል ሉተራን ቸርች ፖሊሲ ማለት ነው። ኢኤልሲኤ ፖሊሲ ስቴትስ ይላል ኤቭሪ ኤልጂቢቲኪው ኢንዲቪጁዋልስ እያንዳንዳቸው ኢንዲቪጁዋሎች ግብረ ሰዶም የሆኑ ኢንዲቪጁዋልስ ግለሰቦች አር ዌልካም ኤንድ ኢንካሬጅ ቱ ቢካም ሜምበርስ እያንዳንዳቸው ግብረ ሰዶም የሆኑ ሰዎች የቸርቹ አባል እንዲሆኑ ይበረታታሉ፣ ሰፖርት ይደረጋሉ። ይሄንን እያለን ያለ ነው ስለ ግለሰቦች አይደለም፣ ስለ ቸርቿ ነው እያወራን ያለ ነው። ቸርቿ እንደ ቸርች ይሄን ያክል ስህተት ልትሰራ የቻለችው በምንድን ነው እያለን ነው። ፕሮቴስታንቶች ልናበሽቅ አይደለም ያነሳነው ሀሳቡን፣ እዋቸው እነዚህ ፕሮቴስታንት ልንል አይደለም ያነሳነው ሀሳቡን። እንደ ቸርች ይሄን ያክል ጨለማ ውስጥ ግን የወደቀችው ይቺ ቸርች ዋን ሴቭድ ኦልዌይስ ሴቭድ ብላ በማመኗ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ፣ በማመናቸው አንድ ጊዜ ያገኙት ድነት ደግሞ መቼም አይነጠቅም ብላ በማመኗ ይህን ያክል ጨለማ ውስጥ ወድቃለች። ለምሳሌ እዚህ ጋር ይኸውላችሁ ይታያችኋል። ይሄ ፒክቸር ከስሩ ጽሑፍ አለ፣ አነብላችኋለሁ። በአንገታቸው ላይ የኤልጂቢቲኪው እንትን አድርገዋል። አይታችሁት ከሆነ የኤልጂቢቲኪውን ሎጎ አርማ አድርገዋል። ቸርች ውስጥ ነው፣ ተመልከቱ። ይኸው ቸርች ውስጥ ነው። አንደኛው
ሰው እንግዲህ ሌሎቹ ላይ እጁን ጭኖባቸዋል ምናምን ሶ ምን ይላል ከስር ሉትራንስ ዌልካም 7 ጌይ ፓስተርስ። ያው ኒውዮርክ ታይምስ ላይ ተዘግቧል ይሄ ዜና። 7 ናቸው በሉተራን ቸርች ውስጥ። በቸርች ውስጥ እንግዲህ እግዚአብሔር ይጸየፈዋል ብለን የምናምነውን ግብረ ሰዶም መጽሐፍ ቅዱሱን ይዘው እነዚህ ጌይ ፓስተሮች ቸርች ውስጥ እንደ ወንጌልን እንሰብካለን፣ ፕሪች እናደርጋለን፣ ጎስፐሊን ፕሪች እናደርጋለን የሚሉት በጣም የሚገርማችሁ ነገር ግብረ ሰዶም የሆነው ነው እና አቀባበል እየተደረገላቸው ነው። ይኸው እዚህ ጋር ደግሞ ጌይ ኤንድ ትራንስጀንደር ሉተራን ፓስተርስ ይላል። ትራንስጀንደር የሆኑ የሉተራን ፓስተሮች እና ጌይ ፓስተሮች። ይህንም ኒውዮርክ ታይምስ የዘገበው ነው። ገብታችሁ ዌብሳይቱን ሁላችሁ መመልከት ትችላላችሁ። እና በቸርች ውስጥ እንዲህ አይነት ልምምዶች ይደረጋሉ። እንዲህ አይነት ልምምዶች የሚደረጉት የኔ ተወዳጆች በዚህ የመጽሐፍ ቅዱስ ስሁት የሆነ ትምህርት መነሻነት ነው። ሰዎች በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናሉ። ቅርንጫፍ ከሆኑ በኋላ መልካም ፍሬ የማያፈሩ ከሆነ ይወገዳሉ። አጭርና ግልጽ። ኦኬ ሶ ወንድማችን ካስዬ መጽሐፍ ቅዱስን ትገልጥና አብረን እናነባለን። እሺ አብረን እናነባለን። ቅድም ያነሳሁት ይሄንን ነው። ፕሮቴስታንቶችን ለማብሸቅ ለማበሳጨት ምናምን አይደለም። ኦርቶዶክስ የሆኑ ሰዎች ግብረ ሰዶም የሉም ያሉ፣ ቤተክርስቲያናቸው ግን ታስተምራለች። ይሄንን በፍጹም አታስተምርም። በፍጹም አንድ ትምህርት ቤት ውስጥ አንድ ተማሪ በአጥር ዘሎ ሊወጣ ይችላል። በአጥር ዘሎ የወጣው ግን ትምህርት ቤቱ በአጥር ዘሎ መውጣትን አስተምሮት ነው ወይ? አይደለም። እና ጌይ ፓስተሮች አሁንም በሉተራን ቸርች ውስጥ ያሉት አሁንም ወንጌል ይዘው የሚሰብኩት ቸርቿ በዚህ ትምህርት ስሁት ሆና ስለወደቀች ነው። በየትኛው ትምህርት? ዋን ሴቭድ ኦልዌይስ ሴቭድ፣ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛል ብላ ስላመነች። ኦኬ ሰው መጽሐፍ ቅዱስን እንገልጥና ኮሬክሽኖችን እንወስዳለን ማለት ነው። ወንድማችን ካሴ መጽሐፍ ቅዱስን ግለጥ እና ቁጥር 2 ታነብልናለህ። ቅድም የተሳሳትከው ሀሳብ አለ። ምንድነው? ሰዎች በክርስቶስ አምነው ቅርንጫፍ ሆነው መልካም ፍሬ ባያፈሩ አይወገዱም ብለህ ነበረ። ክርስቶስ ደግሞ ምን ብሎ እንደተናገረ ደግሞ እንመልከት። ቁጥር 2 ላይ ማይክን ክፈተው እና አንብበለን። ቶሎ በል። በአንድ ጥቅስ አንተ ትልቅ ኦርጋናይዜሽን፣ ትልቅ ተቋም፣ ትልቅ ቤተ እምነትን እንደዚህ ማለት አትችልም። አንተም ጋር ስላለ ማለት ነው። አንተ ጋርም ስላለ ማለት ነው። እንዳንተ አንጮችም ወንድም እኔ ሜንሽን ያደረግኩት በአሜሪካ ያለችው ሉተራን ቸርች እያልኩኝ ሆን ብላ ኢትዮጵያ ውስጥ ያለችው መገኘት አትበለኝ ወዳጅ። ኢትዮጵያ ውስጥ የፕሮቴስታንት እምነት ተከታዮች እንደዚህ ያደርጋሉ ስላልከኝ ነው። መጀመሪያ እንደዚህ አይነት አመለካከት ስላንጸባረክ ነው ይህን ላርም የፈለግኩት። ጥቅሱን አነብልሃለሁ። ፍሬም ያፈራውን በእኔ ያለው ቅርንጫፍ ሁሉ ያስወግደዋል። በኢየሱስ ስም እሺ አንብብልኝ። ፍሬ የማያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል። በጣም ጥሩ። እሺ ስለዚህ አንድ ሰው በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናል ወይስ አይሆንም? ወንድማችን ይሰማኛል። ኦኬ የዘገየ ነው እየጮክ ያለው ማለት ነው። አንድ ሰው በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናል ወይስ አይሆንም? ስላልተሰማኝ መልስልኝ ከእንደገና። ወንድማችን ከሲ መመለስ የማችል ከሆነ ሌሎች ፕሮቴስታንቶች ፕሊስ እድል ልስጥ እባክህ። አንድ ሰው በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናል ወይስ አይሆንም? ይሰማል። መልሱ ብቻ ነገር ይሆናል። ልክ ነህ። ይሆናል። በክርስቶስ በማመን ቅርንጫፍ ይሆናል።